ተረጋጋሽ? አዎ ተረጋጋው። በቃ ልበጠብጠው ነበር። አዎ ልበጠብጠው ነበር። ለምን እንደሆነ ታውቃለህ? በጣም ኮንግራ ተሳክቶላችኋል። ፍፄ 10,000 ገብቷል። ኮንግራ ጨረቃዎቼ፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። እኔ የምለው ሄሉ ቁንጅና ውድድር ጀምራለች። አራራራ ደስ ይላል። ደስ ይላል። በዚህ አጋጣሚ ተስፋ ስትቆርጥ ተስፋ እንዲኖራት የሚያደርጓት ጓደኞቿ በዙሪያዎቿ አሉ። እንግዲህ በጣም ደስ ይላል፣ ይገርማል። ያሁኑ ደግሞ አላዛርን ድሌት አደረጋችሁት። እኔ የሚገርመኝ ነገር ልክ ሄሉ ጋር አዲስ ነገር ሲመጣ ማራኪ ጋርም አዲስ ነገር ይመጣል። ማራኪ ሲከፋው ሄሉም ይከፋታል። እንዴ እነዚህ ልጆች ወንድማማቾች መንታ ናቸው እንዴ? መንታ የሆነ ሰው አሁን አንድ ወንድሙ ካዘነ ያኛውን መንታውም እኩል ነው የሚያዝኑት፣ እኩል ነው የሚቸገሩት ይባላል። እና እኔ የማራኪና የሄሉ ነገር ማለት ነው ግራ እያጋባኝ ነው። ቤተሰብ ወይ በድጋሚ የሚገናኙበትን መንገድ አታስተካክሉም? ምን ይመስላችኋል? እውነት ሄዱ እና ወይ እንጃ። ብዙ ጊዜ ቡታጅራ ሲሄድ ቡታጅራ ትሄዳለች፣ አዲስ አበባ ሲመጣ አዲስ አበባ መጣች። የሆነ ነገር ሲፈጠር የሆነ ነገር እሱ ጋር ይፈጠራል። ችግሩን ፈጣሪው እየተመካከረ ነው የሚፈጥረው ወይስ ምንድን ነው? በጣም ግራ ገብቶኝ ነው። ጥያቄ ነው የሚሆነው ሁል ጊዜ። የአሁኗ ልጅ ደግሞ ማራኪ ከሄሉ ከሀይሚ ጋር ትመሳሰላለች። ቅጥነቷ ምናምን ከሀይሚ ጋር የሆነ ነገሯ ጸዳሏ ይመሳሰላል። ቤተሰብ እና ማራኪ ምን አስበህ ነው? ቆይ ማለቴ የሆነ ደስታ ሲፈጠር እሱ ጋም ደስታ አለ፣ ሄለን ጋም አለ። ሄለን ስታዘን ደግሞ እሱ ጋም ያዝናሉ። እና በጣም እየገረሙኝ ነው እነዚህ ልጆች። ዞሮ እንዳይገናኙ እየፈራው ነው። ምክንያቱም ጥሩ ነው መገናኘታቸው፣ ግን ደግሞ ሁለቱም በማይሆን መንገድ እየሄዱ ነው። ለምን እንደሆነ ባላቅም። በነገራችን ላይ ማራኪ የዋህ ልጅ ነው ማለት ያን ያክል ከሄሉ ጋር እንደዚህ ሊያለያየውና ሊያቆራርጠው የቻለው ነገር ምን እንደሆነ ባናቅም ማራኪ በጣም ምርጥ የቡታጅራ አስተዋይ የሆነ ልጅ ነው። ከነ ብሩኬ በምንም አይተናነስም። ግን ያው ድሉ ሆኖ ከሄሉ ጋራ እየሰሩ ባሉበት ምን እንደገጠማቸው አላቅም። ሁለቱም ያው ተሰባብረው ቀሩ። ከዛ በኋላ ማራኪም ትክክለኛውን ይህን የሚላትን ትክክለኛ ሴት አላገኘም። ያው እንደምታውቁት ዩቱብ ላይ ካለ ሴት አይሰራም። ከሴት ጋር ነው፣ ወንድ ከሴት ጋር ነው፣ ወንድ ከሴት ጋር ነው፣ ሴት ደግሞ ከወንድ ጋር ግዴታ መስራት አለባት። ሄሉም እግዚአብሔር ይመስገን አላዛር ከነበረችበት እዚህ ቦታ አድርሷታል። ዛሬ ላይ ግን በዚህ መልኩ መለየት አልነበረባቸውም። እውነት ለመናገር በጣም ይደብራል፣ ከተለያዩ ማለት ነው ሄሉና አላዛር። እና ማራኪ ያው ከሄሉ ጋር ብዙ መስዋዕትነት ከፍሏል። ግን ደግሞ ምን እንዳላግባባቸው አላቅም። ያው እንዳልሆነ ሆኖ ይኸው 1 አመት ሊሞላቸው ነው እንግዲህ። ተጣልተን ተለያየን ካሉ እንደ ሰው ብዙ ቪዲዮ አንዛዝተውም አልሰሩም። ሲለያዩ ተለያየን አሉ። ኦዲየንስ ራሱ ለብዙ ጊዜ ማመን አቅቶት ነበረ። ያው ግዴታ ሲሆንባቸው አምነው ተቀብለዋል። አሁንም ቢገናኙ ደስ የሚለው ሰው አለ። ለማንኛውም ሄሉ ይህ መቼሻ መጣሽው እንግዳ ዋው ነው።